እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። መጽሐፍ ቅዱስ ብቻ ራፕቸር ሌሎችም በጣም ብዙ ጠርተናቸው የማንጨርሳቸው በጣም ብዙ ትምህርቶች ሰው ሰራሽ ትምህርቶች ናቸው። ስለዚህ ጣዖት አምላኪ መሆን ስለማልፈልግ ነው ኢኔሴንስ ሰው ሰራሽ የሆኑ ትምህርቶችን መቀበል ስለማልፈልግ ነው ሐሳቡ። እሺ ይህ እንዳለ ሆኖ ከዛ በመቀጠል እኔ ያነሳሁት የመጽሐፍ ቅዱስ ክፍል አለ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለው ማለት ነው። እኛ ኦርቶዶክሳውያን ጣዖትን አብዝተን እንጸየፋለን። አዎ እኛ ኦርቶዶክሳውያን ጣዖትን አብዝተን እንጸየፋለን። እና ይሄ ክፍል ምክንያት የሆነው ያብራራል ለምን እኛ ጣዖታት እንደምንጸየፍ ማለት ነው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስ ካለው በማናቸው ምሳሌ ወንድም ይሁን በሴት በማናቸው ምሳሌ ለአንተ አታድርግ። ኦኬ ለአንተ አታድርግ፣ አታመልካቸው፣ አትስገድላቸው ይላል ማን? አምላካችን እግዚአብሔር። አምላካችን እግዚአብሔር በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስ ካለው የማናቸውን ምሳሌ ቀርጸን እንዳናመልክ አዞናል። ቀርጾ የሚያመልክ ከሆነ ያ ጣዖት አምልኮ ነው። በአንድነት በሶስትነት የሚመለክ አንድ አምላክ እግዚአብሔር አለን። እርሱ ብቻ ነው የምናመልከው። እርሱ ላይ ደርበን ደብለን የምናመልከው ሌላ ነገር የለም። ሰዎች እግዚአብሔርን ከማመን ርቀው የሆነ የተቀረጸን ነገር ግን ቀርጾ የሚያመልኩ ከሆነ ግን ያ ጣዖት አምልኮ ነው። ስለዚህ እያንዳንዳችን ኦርቶዶክሳውያን ጣዖት አምልኮን እንጸየፋለን። አሁን ትልቁ ሐሳብ በተለይ እዛም ቪዲዮ ላይ ትንሽ እኔን አላለ ፈገግ ያስባለኝ ስፔሻሊ መጽሐፍ ቅዱስን እናቃለን ከሚሉ ሰዎች ኤክስፔክት ማላረገው ትልቁ ሐሳብ እንደነበረ ይሄ ክፍል ከስዕላት ጋር ይገናኛል የሚል ሐሳብ። እንደምታውቁት ቤተክርስቲያናችን ቅዱሳት ስዕላቶችን ተጠቀማለች ትገለገልባቸዋለች እና እውነት ይሄ መጽሐፍ ቅዱስ ክፍል ከቅዱሳት ስዕላት ጋር ይገናኛል ወይ? አይገናኝም። የኔ ተወዳጆች አይገናኝም። ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። እሺ 4 ነጥብ። በዚህ አጋጣሚ ቅዱሳት ስዕላት መጽሐፍ ቅዱሴ መሆናቸው ሲነገር ግራ የተጋባችሁ ፕሮቴስታንቶች ካላችሁ ቀረብ ብላችሁ ወደኛ መማር ትችላላችሁ። መጽሐፍ ቅዱስ ግልጽ በሆነ አማርኛ ቅዱሳት ስዕላት መጽሐፍ ቅዱሳዊ እንደሆኑ ይናገራል። ይሄ ክፍል ከቅዱሳት ስዕላት ጋር የሚገናኝ አይደለም። ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለው ክፍል እና ሌሎችም መሰል ገጸ ንባቦች ጣዖታትን እንድንጸየፍ የተጻፉልን የመጽሐፍ ቅዱስ ክፍሎች እንጂ ከቅዱሳት ስዕላት ጋር የሚገናኙ አይደሉም። እና ምን ላድርግ ከቅዱሳት ስዕላት ጋር ተያይዞ ጥያቄ ላላችሁ ፕሮቴስታንት እህቶች ወንድሞች እድል ልስጥ። ከቅዱሳት ስዕላት ጋር ተያይዞ ጥያቄ ያላችሁ ካላችሁ እድል እሰጣለሁ። ይሄን አጋጣሚ ተጠቀማችሁ ያው መወያየት እንችላለን። እሺ በፍቅር ቅዱሳት ስዕላት እውነት ቅዱሳት ስዕላት ተብሎ ነው የሚጠሩት ወይስ ጣዖታት ወይስ መጽሐፍ ቅዱስ ናቸው ወይስ አይደሉም? ያው እዛ ቪዲዮ ላይ የተወሰኑ ስህተቶችን ስለተመለከቱ ለእናንተ ወደዱ ልስጥና ጥያቄ ከቅዱሳት ስዕላት ጋር ብቻ ተያይዞ ጥያቄ ማንሳት ትችላላችሁ። እሺ ቢኒያም ይሰማል? አሁን ወንድሜ ይሰማል። እሺ እንደምን አለ? ከየት ቤተ እምነት ነው የመጣው? እኔ ፕሮቴስታንት ነኝ። እሺ መልካም። እሺ ምንድን ነበረ ጥያቄ? ጥያቄ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ያው ስለ ድነታችን የሰራው ስራ አለና እዚህ ስራ ላይ ስዕልን መጨመር ወይ ሌሎች ነገሮችን መጨመር አስፈላጊነቱ ምንድነው? ማለት ኢየሱስ በመስቀሉ ላይ የሰራው ስራ ለኔ በቂ ከሆነ ሊያድነኝ የመጣው እሱ ከሆነ ሌላ ነገር አስፈላጊነቱ ምንድነው? ከአስፈላጊነቱ ልጀምር ብዬ ነው። አልገባኝም። የጌታችን የመድኃኒታችን ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናትን ቤተክርስቲያናችን ታምናለች፣ አዳኛችን እንደሆነም ታምናለች። ከእርሱ አዳኝነት ጋር የተደበለ አንድም ነገር በቤተክርስቲያናችን ውስጥ የለም። ምናልባት በመጽሐፍቶቻችን በተለያዩ ነገሮች ላይ ግን ከአዳኝነቱ ጋር የተጨመረ ስዕላትን ተመልክቶ ከአዳኝነቱ ጋር ተያይዞ የተቀመጠ ነገር ካለ ግን ማስረጃ ሰጠንና
እኛ መጽሐፋችንን ገልጠን መወየት እንችላለን። አሁን በሰማኸው ወይ ደግሞ የሆነ ከሩቅ ሆነ ሰዎች ሲሉ በሰማኸው ነገር ብቻ የሆኑ ሀሳቦችን የተናገርክ ከሆነ ጥያቄና መልስ ሊሆን አይችልም። ስለዚህ ምክንያት የሆነን እንድናወራ ምን እናድርግ ወንድማችን ቢኒ? ከቅዱሳት ስዕላት ጋር ተያይዞ መጽሐፍ ቅዱስ የሆኑ ጥያቄዎችን እናነሳለን። በጣም ለብዙ ፕሮቴስታንቶች በጣም ብዙ ጊዜ እንደ ትልቅ ጥያቄ እንደ ብግዴል ሆነ ነው የሚመለከቱትና በዛ ዙሪያ አንዳንድ ሀሳቦችን እናንሳ። እንደውም ብዙዎቹ ፕሮቴስታንቶች ቅዱሳት ስዕላት ስፔሻሊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምንገለግልባቸውን እንደ ጣዖታት ሁሉ የሚመለከቱበት ታይም አለ። ስለዚህ ከዛ ጋር ተያይዞ የሚነሱ ጥያቄዎች ካሉ እቀበላለሁ። አሁን ግን አንተ ያልካቸው የኔ ጥያቄ ባጭሩ አስፈላጊነቱ ምንድነው ነው? አሁን እኔ እኮ እንደ ጥያቄ ነኝ አይደል? ለምን አስፈለገ ነው? እኔ በክርስቶስ ኢየሱስ በመስቀሉ ስራ በለዚዮቱ ስራ አምናለሁ። የኢየሱስ ስራ ስላልበቃኝ ነው ወይ? በቂ አይደለም ወይ? ስዕል መጨመር አለብኝ ነው? ምንድነው? እኔ አስፈላጊነቱ አሁን ትክክል። አሁን ምን አለ መሰለ ተወዳጅ ወንድማችን ቢኒ፣ ሲጀመር ጥያቄው ራሱ ትክክል አይደለም። ኦኬ፣ የክርስቶስ ኢየሱስን አዳኝነት ለምታምን ቤተክርስቲያን የሚጠየቅም ጥያቄ አይደለም። ምክንያቱም ስፔሻሊ ለዚች ሀገር ወንጌልን በሚገባ ያደረሰችው የኢትዮጵያ ኦርቶዶክስ ቅዱስ ቤተክርስቲያን ነች እና የክርስቶስ ኢየሱስን አዳኝነት ከማንም በላይ ለሰበከችው ቅዱስ ቤተክርስቲያን የክርስቶስ አዳኝነት ሌላ ጉዳይ፣ ቅዱሳት ስዕላት ሌላ ጉዳይ። አዳኝነትን መካድ አይደለም፣ የክርስቶስ አዳኝነት ጋርም የሚደበል ነገር አይደለም። ቅዱሳት ስዕላት ማለት ራሳቸውን የቻሉ ጉዳዮች ናቸው። ለምሳሌ ቢኒ በእናንተ ቸርች ውስጥ ለምሳሌ አሁን እንደዚህ አይነት ጥያቄ አሁን ለምሳሌ አንተ የጠየቀውን ጥያቄ ለምሳሌ መልሼ በምሳሌ መልክ እንትን ልበል እንድትመልስልኝ አይደለም። በእናንተ ቸርች ውስጥ ሰዎች ከነቢያቶቻችሁ ዘይት፣ ጨው፣ ቲሸርት የሚገዙት የክርስቶስ አዳኝነት አልበቃ ብሎ ነው እንደማለት ነው። የማይገናኝ ነገር ማለት ነው። ሁለቱ ነገሮች የሚገናኙ ነገሮች አይደሉም። እሺ፣ ምናልባት ጥያቄን ላስተካክለው። ምናልባት አንተ አይገናኝም ስላልክ መጽሐፍ ቅዱሳዊ መነሻ አላቸው። እሺ፣ እሱን ልጠይቅ። በሚገባ ቅዱሳት ስዕላት በሚገባ መጽሐፍ ቅዱስ የመነሻነት አላቸው። መጽሐፍ ቅዱስ የመሰረት አላቸው። አንተ መሰረት የላቸውም ብለህ ታምናለህ? እኔ ስለ ስዕል አንብቤ ስለማላውቅ ነው። በመጽሐፍ ቅዱስ ስለ ስዕል እኔ እውነት ለመናገር የቻልኩትን የአቅሜን ያክል መጽሐፍ ቅዱስ አነባለሁ፣ ግን ስለ ስዕል አንብቤ አላውቅም መጽሐፍ ቅዱስ ውስጥ። ለዛም ነው የጠየቅኩ። ምክንያቱም በብሉይ ኪዳን የምናውቀው የእስራኤል ሕዝብ አምልኮ አለ፣ ግልጽ የሆነው አምልኮ አለ። ከአሕዛብ ከጣዖት አምላኪዎች የተለየ አለ። በአዲስ ኪዳን ደግሞ ክርስቶስ ያስተማረው እውነት፣ ሐዋርያት ደግሞ የጣሉልን መሰረት አለ። በዚህ እውነት ውስጥ ግን በብሉይ ኪዳንም ቢሆን ቶራው የሙሴ ሕግ የተሰጠ ነው። ቤተ መቅደሱ አለ፣ ስርዓት አምልኮ አለ። በአዲስ ኪዳንም ደግሞ ቢሆን የኢየሱስ ክርስቶስ የቤዛዎት ስራው አለ። አሁን በዚህ መሃል ግን ስዕልን ከየት ላምጣ? እኔ መጽሐፍ ቅዱስ ውስጥ የሌለው ምናልባት አንተ በዚህ ክፍል እንደዚህ ተጠቅሷል ወይ ደግሞ እንደዚህ እንድናረግ ታዘናል የምትለው ነገር ካለ ብትነግረኝ። ማለት እኔ ካላወቅ ምን ችግር አለው? እዚህ ጋር እኮ እንደዚህ ይላል ቢኒ ብትለኝ ልልህ እችላለሁ። ግን በእኔ አንደርስታንዲንግ ያስፈልግና መልካም ጥሩ አካሄድ ነው። ወንድማችን ፕሮቴስታንት ነህ እና ስለ ቅዱሳት ስዕላት ምንም አይነቱ መረጃ የለኝም መጽሐፍ ቅዱስ ስለመሆናቸውም ጭምር ብለህናል እና ወደኛ መረጃዎች ከመሄዳችን በፊት እጄ ላይ ሁለት የፕሮቴስታንት መጽሐፍ ቅዱሶች አሉ እጄ ላይ እና እዚህ ጋር የምታዩት 66 መጽሐፍ ነው። እዚህ ጋር የምትመለከቱት 66ቱ መጽሐፍ ነው። እነዚህ ሁለቱም መጽሐፍ ቅዱሶች ላይ የመስቀል ስዕል አለ። ቢኒ ይታያል? ኦኬ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? ቢኒ አይደሉም። ኦኬ። ሰው መጽሐፍ ቅዱሳችሁ ላይ የተለያየ አይነት ያው እዚህ ጋር የተለያየ አይነት ስዕል አለ፣ እዚህ ጋር የተለያየ አይነት ስዕል አለ። እነዚህ ስዕላት የመስቀል ስዕሎች ናቸው። ምንድናቸው ግን ብለናል? ስዕሎች ናቸው። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? ወይስ ምን ብለኸኛል ቢኒ? አይደሉም ብለኸኛል። እነዚህን ስዕላት ማን ነው ሳሉ ያላችሁ? ኬት አምጥታችሁ ይሳላችሁት? እስቲ ይሄንን ምክንያታዊ የሆነ መልስልኝና ከዛ በሚገባ እኔ ደግሞ አብራራልሃለሁ። ቀጥል። እሺ
ለእኔ አሁን መጽሐፍ ቅዱስ ማለት ውስጡ ላይ የተጻፈ ቃል ነው። ከቨሩ ምንም ሊሆን ይችላል፣ ልሙጥ ሁሉ ሊሆን ይችላል። የፈለገ ምንም ጽሑፍ ላይኖርበትም ይችላል። ይስ ኦኬ። ምክንያቱም ቃሉን የእግዚአብሔር ቃል የሚያሰኘው ከቨር ፔጁ ከቨሩ ላይ የለጠፍነው ነገር ሳይሆን ውስጡ ላይ ለደህንነታችን የተጻፈው እውነት ነው። መጽሐፍ ቅዱስ የሚያወራው ስለ አንድ እውነት ነው። ሰዎችን እግዚአብሔር ፈጠራቸው፣ ወደቁ፣ ከኃጢአታቸው ሊያድናቸው የሰራው ስራ አለ። ፋይናሊ ክርስቶስ መጥቶ ያንን ስራ ሰራ። አሁን መጽሐፍ ቅዱስ ስንል ሳምቲንግ ዝም ብሎ የሰዎችም ሐሳብ አይመስለኝም። ከእግዚአብሔር ለሰዎች የሆነ እውነት ነው። እግዚአብሔር ደግሞ ምን የሚያደርግበት የሚያድንበት እውነት ነው። ስለዚህ መጽሐፉ የሚያወራው ጉዳይ አለው፣ ዋና ርዕሰ ጉዳይ አለውና ውስጡ ላይ ስለ ስዕል የለም። ከቨሩ ላይ ካለ ምንም ሊያነጋግረን አይችልም። በአንድ ጊዜ የጠየኩ ጥያቄ ሌላ ነው። አሁን ምንድነው መሰለ ቢኒ፣ ስላልጠየኩ ነገር ብታወራ ምንም ሚኒንግለስ ነው፣ ምንም ትርጉም የለውም፣ ለፍሬም አይሆንም። እሺ የጠየኩ ጥያቄ እነዚህን ስዕላት ማነው ሳሉ ያላችሁ፣ ከየት አምጥታችሁን የሳላችሁት ነው። የመጽሐፍ ቅዱስ ከቨር ላይ ምንም ነገር ሊሆን ይችላል አይባልም። ለምሳሌ የፖርኖግራፊ ፎቶዎች በመጽሐፍ ቅዱስ ከቨር ላይ አይደረግም። ለምን መሰለ? መጽሐፍ ቅዱስ ነው። ቅዱስ አይ ምንም ሊሆን ይችላል አይባልም ነው። አየህ፣ መጽሐፍ ቅዱስ ላይ እያንዳንዱ ነገር የተመረጠ ነው የሚሆነው። እሺ ይሄ እዚህ ጋር የተሳለው መስቀል ተመርጦ ነው የተሳለው። መስቀል ባይሆንስ ዝም ብሎ መጽሐፍ ቅዱስ ነው ብቻ የሚባለው? እሱን እንግዲህ ይቻላል። እኔ አይቻልም አላልኩኝ። ዝም ብሎ መጽሐፍ ቅዱስ ማለት አትችሉም እያልኩኝ አይደለም። መጽሐፍ ቅዱስ ማለት ይቻላል፣ ደሞም ተብሎበታል፣ መጽሐፍ ቅዱስም ተብሎበታል። ግን ከቨሩ ላይ ምንም ነገር ሊሆን ይችላል አይባልም ነው ባጭሩ። ለምሳሌ የሰዎች እርቃን ፎቶ አይደረግም መጽሐፍ ቅዱስ ከቨር ላይ ገባ። ለምሳሌ የሌሎች የልብ ወለድ መጽሐፍት ላይ ሰዎች ጓጉተው እንዲያነቧቸው ስጋዊ የሆኑ ነገሮች ከቨር ላይ ሊደረጉ ይችላሉ። መጽሐፍ ቅዱስ ግን ቅዱስ የእግዚአብሔር ቃል ነውና የተቀደሰ ነገር ብቻ ነው በዙሪያው ያለው። ከመጽሐፍ ቅዱስ ላይ እርኩስ ነው ልትል የምትችለው ምንም ነገር የለም። ቅዱስ መጽሐፍ ነው። ኦኬ፣ የተመረጠ ነው ማለት ነው፣ ወረቀቱን ተለይቶ። የኔ ጥያቄ እነዚህን ስዕላት ማን ነው ሳሉ ያላችሁ፣ ከየት አምጥታችሁ ነው የሳላችሁት? እነዚህን ጥያቄዎች የምታውቃቸው ከሆነ ብቻ ነው የምትመልሳቸው። ቢኒ ማታውቃቸው ከሆነ አላውቃቸውም ብለህ አውቃቸዋለሁ። ይሄ ግልጽ ነገር ነው። ምክንያቱም የብሉይ ኪዳን መጽሐፍ እንዴት ተጻፈ ካልን የተጻፉበት አግባብ አለ። ማለት መጽሐፍ ሲጻፍ በሀገር ስልጣኔ ልክ ነው የሚጻፈው። በወረቀት የተጻፈው በቅርብ ጊዜ ነው። በቆዳ የተጻፈበት በሌሎች ማቴሪያሎች እነ ፓፒረስ በሚባሉ የተጻፈበት ጊዜ አለ የራሱ። አሁን በዛ ጊዜ መጽሐፉ የእግዚአብሔር ቃል እንደሆነ ታምኖ ያንን ጥቅል እየፈቱት ያነቡ ይገለገሉ ነበር እንጂ ስዕልም አልነበረውም፣ ከቨር ፔጅም አልነበረውም። ቃል ነው ያለው ውስጡ ላይ የአምላክ ቃል የእግዚአብሔር ቃል ነው ያለው። ይሄ አሁን ዘመን ያመጣው ከቨር ማድረግ ውስጡን ማሳመር ውጪውን የሆነ ነገር ማድረግ ዘመን ያመጣው ነገር ነው። አሁን በማንም ታዞ ግን እግዚአብሔር ቃል እንዲያዞኝ መጽሐፍ ቅዱሱ ላይ መስቀል አደረኩ ሊል የሚችል ማንም ሰው አይኖርም። ማተሚያ ቢኒ ፕሊስ አይደለም ሐሳብና ሐሴት ሆነ እኮ። አሁን ምን አለ መሰለ፣ እኔ ስለ ቅዱሳት ስዕላት ሳወራ አሁን ከዚህ በመቀጠል ሐሳብና ሐሴት አይደለም የምሰጠው፣ መጽሐፍ ቅዱሳዊ መሰረት ይዤ መጽሐፍ ቅዱሳዊ መልስ ነው መልሰው። አንተ ፕሮቴስታንት ነህ፣ የዚህ መጽሐፍ ቅዱስ አማኞችም ፕሮቴስታንቶች ናቸው። የዚህ መጽሐፍ ቅዱስ አዘጋጆችም ፕሮቴስታንቶች ናቸው። ፕሮቴስታንቶች ደግሞ በመጽሐፍ ቅዱስ ብቻ ነው የሚያምኑት። ሌላ የምታምኑበት መጽሐፍ አላችሁ ቢኒ? የለም። በቃ ስለዚህ በመጽሐፍ ቅዱስ መሰረት ምክንያት የሆነ ይሄንን ስዕል ከየት አምጥታችሁ ሳላችሁት እና ደግሞ ማን ነው ሳሉ ያላችሁ ነው ጥያቄ። ማታውቀው ከሆነ ፕሊስ በቃ አለደለ። እኔ አሁን ማላውቀው ነገር ከምናገር በቻልኩት አቅም በቃ ሐሳቡን አልተዘጋጀውበትም ወይ አላውቀውም ማለት ትልቅ አዋቂነት ነው። እማውቀው ከሆነ ግን ኦኬ። የመጀመሪያው ጥያቄ ማን ነው ሳሉ ያላችሁ ነው። ይኸው ሳሉ ያለን በዚህ መጽሐፍ ቅዱስ ክፍል ላይ ይኸው መልሱ። እሺ ከየት አምጥተን ሳልነው ደግሞ ይኸው ለምሳሌ የተለያዩ የመስቀል ስዕላቶች ናቸው እዚህ የተሰሩት። ስትጀምር እኮ ስዕላት መጽሐፍ ቅዱስ አይደሉም ነው ያልከኝ። መጽሐፍ ቅዱስ አይደሉም ባልከኝ መጽሐፍ ላይ ግን ስዕላቶች አሉ። ይኸው ስዕል ይኸው ስዕል። ስለዚህ ከየት አምጥታችሁ ነው የሳላችሁት? ቀጣዩ ጥያቄ ኦኬ። እነዚህን የመስቀል ስዕሎች አምጥተን ይሳል ነው። በእርግጥ ያው እዚህ መጽሐፍ ቅዱስ ክፍል ላይ እንዲህ ስለሚል ነው። መልስ ካለ ብቻ መልሰልኝ ቢኒ፣ ከሌለ ግን በቀጣዩ አንድ የመጨረሻ ብቻ ማነሳት ነጥብ አለች፣ ወደ እሷ ነው የምናልፈው።
ኦኬ እሱም በተመለከተ መጽሐፍ ቅዱስ ውስጥ ስለ ስዕል ቅድምም እንዳልኩ የተወራ ምንም ነገር የለም፣ የታዘዝነው ምንም ነገር የለም እንደ እግዚአብሔር ቃል። አሁን ይሄንን የጻፉ መጽሐፍ ቅዱስ ሲታተም አሳታሚው ክፍል በስምምነት ሊያደርጉት ይችላሉ ነው የኔ ሐሳብ። ውስጡ ላይ የለም ነው መጽሐፍ ቅዱሱ ውስጡ ላይ አይኖርም። ማተሚያ ቤቱ ግን ምናልባት ለየብቻ ልጠይቅ ይሆን? ምናልባት አይዶን ለምን ሐሳብና ሴት የመሰለ እየሄደ እንደሆነ እስኪ ለየብቻ ልጠይቅ፣ ባጭሩ መልስልኝ። ማን ነው ሳሉ ያላችሁ ይህን ስዕል? በገሌ የምትለው አካል ማንም አላለም። ማንም ጎበዝ። እሺ አሁን እንደዚህ ነው። እሺ ከየት አምስታችሁ ሳላችሁት ይህን ስዕል? ይሄ የማተሚያ ቤት ስራ ነው። ምንም መጽሐፍ ቅዱስ አይደለም። የታተሙማ ማተሚያ ቤት ነው። ቢኒ አንተ እኮ ቤት ተቀምጠ በእጅህ ቀርጸዋል አይደለም ያልኩት። ይሄ ግልጽ እኮ ነው። ሶቪየስ መጽሐፍ ቅዱስ ማታተሙ የመጣው ከማተሚያ ቤት ነው። ከየት አምጥታችሁ ሳላችሁት ነው ስዕሉን? የኔ ጥያቄ ምናልባት መልሴ አላውቅም ሊሆን ይችላል። በቃ እኔም እኮ ቅድም ምስልክ የነበረው ልክ ይሄንን ነው። ማታውቃቸውን ነገሮች አላቅም ብለህ ላፋቸው ነው። ኤኒዌይስ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለህ ነበረ። የመጨረሻ ነው ማነሳው። እሺ ቢኒ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለህ ነበረ እና መጽሐፍ ቅዱስን የምታምን አማኝ ነህ አንተ። መልካም ሶ እስኪ ምክንያት የሆነን እናውራ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ ፕሩፍ ልታደርግ የምትችለው? እስኪ ከዘፍጥረት እስከ ዮሐንስ ራዕይ አንድ ጥቅስ ብቻ ስጠኝ። ለእኔ አንድ ጥቅስ ብቻ በቂ ነው። አንድ ጥቅስ ቃል በቃል እንዲህ የሚል ላይሆን ይችላል። በሀሳብ ደረጃ ሀሳቡን የሚያብራራ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ለምሳሌ ዝሙት መጽሐፍ ቅዱስ ነው አይደለም? ምክንያቱም በትእዛዝ ሰዎች እንዳያመነዝሩ እንዳይዘሙቱ የተጠቀሰ ጥቅስ ስላለ ያንን መጽሐፍ ቅዱስ መሰረት አድርገን ዝሙት ማመንዘር መጽሐፍ ቅዱስ የሆነ ነገር አይደለም፣ የረከሰ ነገር ነው ብለን እንናገራለን። ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። መልካም እንዳልሆኑ የሚያስረዳ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ እስቲ ቢኒ። እሺ ዘጸአት 20 ላይ ከተሰጡ 10ቱ ትእዛዞች አንዱ በላይ በሰማይ በታች በምድርም የተቀረጸ ምስል ለራስህ አታድርግ፣ አትስገድ፣ አታምልካቸው የሚል ቃል አለ። ትክክል። ስለዚህ ይሄ ለእኔ አንዱ ማረጋገጫ ነው። ሰዎች ለስዕል ሲሰግዱ አይቼ አውቃለሁ። ሰዎች በስዕል ፊት ጸሎት ሲያደርሱ አይቼ አውቃለሁ። እኔ ጓደኛ ኦርቶዶክሶች አሉኝ፣ የሰፈር ልጆች አሉ። ይሄንን በየቤታቸው ይሄ ኢየሱስ ነው፣ ይሄ እግዚአብሔር ነው፣ ይሄ መንፈስ ቅዱስ ነው እያሉ የለጠፉ አሉ። ጀስት ቢሊፋቸው ምንድን ነው? ዲስ ኢዝ ሂም እያሉ ነው። ግን መጽሐፉ ዘጸአት 20 ላይ ምን አለ? በላይ በሰማይም ይሁን በታች በምድርም የተቀረጸ ምስል ለራስህ አታድርግ፣ አትስገድ፣ አታምልካቸው ይላል። ጸሎት ለእኔ አምልኮ ነው። በፊታቸው ቆሞ ጸሎት ማድረስ አምልኮ ነው። ምክንያቱም ያንን እግዚአብሔር ነው አምላክ ነው እያሉ ነው። ስለዚህ ለእኔ አንዱ ማረጋገጫ እሱ ነው፣ ስለ ስዕል የሚያወራው ክፍል። መልካም እግዚአብሔር ያክብርልኝ። እሺ አንድ ያነሳውን ጥቅስ በደንብ አድርገን እንመለከተዋለን። ሲቀጥል በእኛ ቤተክርስቲያን ኢየሱስ ክርስቶስ ይሄ ነው፣ ድንግል ማርያም ደግሞ እቺ ናት፣ በቃ ኤግዛክት ይኸው ራሳቸው ናቸው የሚል አስተምሮ የለንም። እሺ እንደዚህ የሚባል አስተምሮ የለንም። ምን የሚል አስተምሮ አለን? በደንብ አድርገን እናወራበታለን። ሲቀጥል ጸሎት ሁሉ አምልኮ ነው ብለኸኝ ነበረ። ርዕሳችን ባይሆንም እንደው አንድ ጥቅስ ላንሳልህ እና ትመልስልኛለህ። በሁለተኛው ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ላይ መጽሐፍ ቅዱስ ይዛል ቢኒ? እሺ እስቲ ስልክ ላይ ወይስ በእጅ? ሃርድ ኮፒ አለኝ። እሺ ሁለተኛው ዮሐንስ መልእክት አንድ ጊዜ አውጣት። እናንተ ተወዳጆች እንዴት አላችሁ? እሺ ምዕራፍ 1 ቁጥር 5 ምን ይላል? 1:5 እሺ 1:5 ሁለተኛ ዮሐንስ እሺ 1:5 እንደዚህ ይላል። አሁንም እመቤት ሆይ እርስ በርሳችን እንዋደድ እለምንሻለሁ። ይቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም ይላል። መልካም እሺ እንግዲህ ከሁላችንም ይልቅ ክርስቶስ ኢየሱስን
ለክርስቶስ ኢየሱስ ቅርብ የነበረው ሐዋርያ የነበረው ቅዱስ ዮሐንስ ወንጌሉን፣ መልእክቱን፣ ራእዩን የጻፈው ቅዱስ ዮሐንስ በዚህ መልእክቱ ላይ አሁንም እመቤቴ ሆይ እርስ በርሳችን እንወደድ ዘንድ እለምንሻለሁ ይላል። ኦኬ ሰው እመቤት ሆይ ያላት ማንን ነው? እሱ ሌላ ጊዜ እንግዲህ መምህራኖችን ጠይቃ ትመጣና እንወያይበታለን። ቢኒ እለምንሻለሁ ይላል ወይስ አይልም? እዛ ላይ ይላል። ኦኬ እርስ በርስ መዋደድን ክርስቶስን መለመን ሲችል አንዲትን ሴት እመቤቴ ሆይ ብሎ ጠርቶ እርስ በርሳችን እንወደድ ዘንድ እለምንሻለሁ ይላል። ኦኬ ሰው ስለዚህ ዮሐንስ ጣዖትን አመለከ ማለት ነው። ልመናን ወደ ፍጡር አቀረበ፣ ጣዖትን አመለከ ማለት ነው። ይሄ እኮ የጻፈላት ሴት አለች፣ ከእሷ ጋር ለእሷ በተጻፈው እለምንሻለሁ ያወራ ያለው ጥያቄ ቢኒ ጥያቄ እለምንሻለሁ ይላል አይደለ? አዎ በጣም ጥሩ። እለምንሻለሁ ስላለ ክርስቶስ ኢየሱስን እለምንሃለሁ ማለት ሲችል እለምንሻለሁ ስላለ ጣዖት አመለከ? አላመለከም። ግን ክፍሉን ደግሞ በትክክል መተርጎም አለብን። ደብዳቤ እየጻፈ ለሰው ነው የጻፈው። እንመለስበታለን ቢኒ እሺ እንመለስበታለን። እሺ እግዚአብሔር ያክብርልኝ። ኦኬ ወደ ቀድሞ ነገራችን እንመለስ። ጥያቄው ምንድን ነበረ? ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ነበር። አንተ ደግሞ ያነሳኸው ዘጸአት ምዕራፍ 20 ነው። ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ በላይ በሰማይ ካለው ስልክ ገብቶብኝ ነው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ይሄ ክፍል ከቅዱሳት ስዕላት ጋር ይገናኛሉ? እግዚአብሔር በሚያውቀው አይገናኝም። ይሄ ክፍል የሚናገረው ስለ ጣዖታት ነው። ምክንያቱም አንድ ሰው በላይ በሰማይም ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው አንዳች ነገርን ቀርጾ እግዚአብሔርን ትቶ የተቀረጸን ነገር ወደ ማምለክ ከዞረ ኦልሬዲ እግዚአብሔርን ክዶ የተቀረጸን ነገር እያመለከ ነው። ስለዚህ ያ ደግሞ ጣዖት አምልኮ ነው። ጣዖት አምልኮ ማለት ክህደት ነው ባጭሩ። እግዚአብሔር ተረስቶ የተቀረጸ ነገር እየተመለከ ያለበት ሲቹዌሽን ነው ማለት ነው እንጂ እግዚአብሔርን ሰዎች እያመለኩ ይሄ ነገር ይቻላል ወይስ አይቻልም፣ በዚህ ነገር መገልገል እንችላለን ወይስ አንችልም ከሚል ሀሳብ ጋር የሚገናኝ አይደለም። ለማንኛውም ሀሳብ በደንብ እስኪ ግልጽ እንዲሆንልን በላይ በሰማይ ሲል ቅዱሳን መላእክትን ያካትታል ቢኒ? ለምሳሌ አዎ በሰማይ በእግዚአብሔር ዙፋን ፊት ስላሉ ያካትታል። መልካም። በላይ በሰማይ ሲል ቅዱሳን መላእክትን ያካትታል። እሺ መልካም። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ሀሳብ ቅዱሳን መላእክትን ያካትታል ካልከም እዛው ዘጸአት 25:18 ላይ አምላካችን እግዚአብሔር ራሱ በራሱ አንደበት 2 ኪሩቤል ከተቀጠቀጠ ወርቅ ሰራ ይላል። ኪሩቤል ምንድን ናቸው ቢኒ? መላእክት ናቸው። መላእክት ናቸው። የኪሩቤል መላእክት ምስል ከወርቅ ተቀጥቅጦ እንዲሰራ አምላካችን እግዚአብሔር አዟል ወይስ አላዘዘም? አዟል። በጣም ጥሩ። ተሰርቷል ወይስ አልተሰራም? ተሰርቷል። ታቦቱ ተሰርቷል። በጣም ጥሩ። እሺ ሌላ ደግሞ ፓርት ላይ ደግሞ እንመልከት እስቲ ስዕላቸው እንደተሳለ። እሺ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል የዘንባባ ዛፍ የፈነዳ አበባ ምስልን ቀረጸ ይላል። እንደውም ከቁጥር 27 ጀምሮ ስናነበው ምን ይላል መሰለ? ኪሩቤልንም በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል መላእክት ስዕላት በጣም ግዙፍ ተደርገው ክንፎቻቸው ከአንደኛው ግንብ እስከ ሌላኛው ግንብ እንዲነካ ተደርገው እንደተሳሉ ይሄ መጽሐፍ ቅዱስ ክፍል ይናገራል። እሺ አሁንስ በላይ በሰማይ ካለው ሲል መላእክትን ያካትታል ቢኑ? አዎ ይሄ ማለት ግን አሁን የመረዳት ልዩነት ሊኖረን ይችላል። በእርግጥ ለምን መሰለ ይሄንን ምልህ ያው በመጽሐፉ ሐሳብ በግልጽ በማውራት ስለማምን ነው። አንተም ይሄ ነው እንዳልከው እኔም ደግሞ ሐሳቤን ስገልጥልህ እግዚአብሔር የሰጠው ትእዛዝ እግዚአብሔር ራሱ ከሚሰራው ጋር አይፋለስም። በዚህ አሁን የመረዳት ልዩነት ካለን እኮ መልሰን ምን ጠይቀው ራሱን እግዚአብሔር ነው። ለምን እዚህ ጋር አታምልኩ ብሏል፣
እዚህ ጋር አትስገዱ ብሏል። እዚህ ጋር ምስል ምናምን ለራሳችሁ አይሁን ብሏል። እዚህ ጋር ደግሞ እያዘዘን ነው። አሁን ሁለቱ ነው የሚጋጨው ወይ ከተባለ ለእኔ አይጋጭም። ማይጋጨው ለምን መሰለ? እግዚአብሔር በእርግጥም ሌላ አማልክትን እንዳናመልክ ይፈልጋል። እርሱ ደግሞ በሰራው ባዘጋጀው መንገድ ደግሞ ለሚሰሩ ስራዎች ራሱ ያ አሁን እኮ እያልኩ ነው። ገብቶኛል እኮ የአንተ ሀሳብ እኮ ገብቶኛል። አሁን እኮ መላእክት ናቸው ብያለሁ። መላእክት ናቸው አለ። አምላካችን እግዚአብሔር ባጭሩ ምንድን ነው መሰለ ነገር ላለማርዘም አትስረቁ ካለ በኋላ ስረቁ አይልም። በምንም ይሄ ምንድነው መሰለ የልጆች ጨዋታ ነው አሁን የሚመስለው። ስለዚህ አምልኩ ብሎናል። እሺ ለምስል አምልኩ ብሎናል። አረ ፕሊስ ሁሉም ነገር ላይ እኮ እንደርስበታለን። የያዝነውን እስቲ እንጨርስ። አምላካችን እግዚአብሔር አትስረቁ ካለ በኋላ ስረቁ አይልም። አትዘሙቱ ካለ በኋላ ዘሙቱ አይልም። ስዕላትን አትሳሉ ካለ በኋላ ሳሉ አይልም። እሺ ያኛው ክፍልና ይሄኛው የመጽሐፍ ቅዱስ ክፍል አንድ አይነት ኮንተንት ነው ያላቸው አይደሉም። ያኛው ክፍል ቅድም እንዳልነው ስለ ጣዖታት ነው የሚናገረው። ባጭሩ ለሌሎች እህቶች ወንድሞች ነገሩን ግልጽ ላድርግላችሁ። በላይ በሰማይ ካለው በታች ምድርም ካለው ከምድርም በታች በውሃ ካለው የማናቸውን ምሳሌ አታደርግ ማለት በውሃ በታች አሳዎች ነው ያሉት። በአሳ በየትኛውም አይነት ምስል ሰዎች ቀርጸው አምላካችን ፈጣሪያችን ብለው ሊያመልኩትና ሊሰግዱለት አይገባም። አምላካችን እግዚአብሔር ሰዎች ከውሃም በታች ውስጥ ያሉትን ማንኛቸውንም ነገር እየቀረጹ እንዳያመልኩ አዟል። በምድር ላይም ካሉት ኦኬ ኢቭን በሰውም ጭምር ሰዎች ልክ እንደ ቡዳ እንደ ሂንዱ ጣዖታት ማለት ነው ሰዎች ምስልን እየቀረጹ እንዳያመልኩ በተራራ በኮረብታ በሸንተረር በአንበሳ እኔ እስክጨርስ ብታደምጠኝ አሪፍ ነው። በአንበሳ በነብር በቀበሮ በከርከሮ በማናቸውም እንስሳትም ጭምር ሰዎች ምንም አይነትን ቅርጽ ቀርጸው በላምም ጭምር ማለት ነው ሊያመልኩ እንደማይገባ አምላካችን እግዚአብሔር ተናግሯል። በላይ በሰማይ ሲል ደግሞ ሰዎች ወደ ላይ ወደ ሰማይ ቀና ብለው አይተው ሊስሉ ሊቀርጹ የሚችሏቸው ነገሮች መላእክቶች አይደሉም። እኔ እናንተ ቀና ብለን ወደ ሰማይ መላእክቶች ማየት አንችልም። በሰማይ ላይ ያሉ ሰራዊቶች ጨረቃ፣ ኮከብ፣ አዋፍት፣ ሜቴሮይዶች፣ አስትሮይዶች እነዚህ ናቸው። ሰዎች ቀና ብለው ወደ ሰማይ ከሚመለከቷቸው ነገር አንዳችም ነገር ስለውም ቀርጾም እንዳያመልኩ አዘዘ እንጂ ቅዱሳን መላእክትን ያካትታል የሚል ሐሳብ እዚህ ክፍል ላይ የለም። ሲጀመር ከጅምሩ ነገሮችን በመላት አንብበን የምንረዳ ከሆነ ተወዳጆች ባጭሩ ቅድም እንዳልኳችሁ ሰዎች ወደ ሰማይ ቀና ብለው ሊመለከቱ የሚችሉት አንድ መልአክ የለም ነው ባጭሩ። አንድ መልአክ የለም። ወደ ሰማይ ተመልክተው እግዚአብሔርን አይመለከቱም። ወደ ሰማይ ተመልክተው ቅዱሳን መላእክትን አይመለከቱም። ወደ ሰማይ ቀና ብለው ቅዱሳን የሆኑ ሰዎችን እንኳን መመልከት አይችሉም። ቅዱሳን ሰዎችን ማለት ነው። ሰዎች ሁላችንም እኔም እናንተም ወደ ሰማይ አንገታችን ስናጋጥጥ የምንመለከተው ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን ነው። ስለዚህ በአዋፍትም ይሁን በፀሐይም ይሁን በጨረቃም በተለያዩ ከዋክብትም ይሁን ሰዎች ቅርጽን እየቀረጹ ስዕልን እየሳሉ እንዳያመልኩ አምላካችን እግዚአብሔር በላይ በሰማይ በታች በምድር ከምድርም በታች ከውሃ ውስጥ ካለ ብሎ አዟል። ይሄ ክፍል የሚመለከተው ስለ ጣዖታት ነው። አለቀ። በመቀጠል ደግሞ ባነበብናቸው የመጽሐፍ ቅዱስ ክፍሎች ላይ በነገራችን ላይ በዚህ ዘመን በተሰሩ ምኩራቦች ውስጥ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በምድረ ሥጋዌ መጥቶ ሲያስተምር እየገባ ያስተማረባቸው ምኩራቦች በዚህ ዘመን የተሰሩ ምኩራቦች ናቸው። ለአምልኮተ እግዚአብሔር በተሰሩት መቅደሶች ውስጥ የኪሩቤል መላእክት ስዕላት እንደተሰሩ ይናገራል። በነገራችን ላይ በስርዓት የማይደራደር አምላክ ላይ ያለን ክርስቶስ እናም የምታስታውሱ ከነበረ በቤተ መቅደስ ውስጥ ስህተት የሆነ ነገር ሲመለከት ክርስቶስ ተቃውሟል። ለምሳሌ ሲሸጡ፣ ሲነግዱ፣ ሲለውጡ ቤቴ የጸሎት ቤት ናት እናንተ ግን የወንበዴ ቤት አረጋችኋት ብሎ ዕቃቸውን ገለባበጠ ይላል። እነዚህ የኪሩቤል ስዕላትም ደግሞ እውነት ከመጽሐፍ ቅዱስ ውጪ ያፈነገጡ ኦኬ አለደለ ልክ ወደ ጣዖታትነት ያደሉ ነገሮች ቢሆኑ ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እየቀደደ ቤቴ የጸሎት ቤት ናት እናንተ ግን የጣዖት ቤት አረጋችሁት እያለ የኪሩቤል ስዕላትን በአጠቃላይ ቀዳዱ ይጥል ነበር። ክርስቶስ ግን ያስተማረው በእነዚህ ምኩራቦች ውስጥ ነው። መቼ ነው የተሰሩት? ይሄው በእነዚህ ዘመን። አንደኛ ነገሥትን በደንብ በመላት ብታነቡት ደስ ይለኛል። ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል መላእክት ስዕላት ተስለዋል። አዎ ተስለዋል። ኦኬ ሲሳሉ የተሳሉት ምንድነው? የመላእክት ስዕላት ክንፎቻቸው እንደውም ቁጥር 27 አንብቡት የኔ ተወዳጆች በደንብ ምክንያት የሆነን ስናወራ ደስ ይላል።
በአንደኛ ነገሥት ምዕራፍ 6 ከቁጥር 27 ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበር፣ የተሳሉበት ሁኔታ ማለት ነው። ተዘርግተው ነው የተሳሉት ክንፎቻቸው። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበረ ይላል። እና በጣም ግዙፍ ተደርገው ክንፎቻቸውን ዘርግተው ነው የተሳሉት። ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። አዎ መጽሐፍ ቅዱሴ ናቸው። እንዲሳሉ ትእዛዝን የሰጠው ማን ነው? አምላካችን እግዚአብሔር። ከዚህ ጋር ተያይዞ ሌሎች የሚነሱ ጥያቄዎች አሉ በእኛ ቤተክርስቲያን ማለት ነው። እነሱን እኔ ያነሳቸዋለሁ፣ ራሴ መልሳቸዋለሁ። እሺ ቀጥል። እሺ ምናልባት አሁን እንዳልከው እግዚአብሔር ግልጽ ትእዛዝ የሰጣቸው ሰዎች በተሰጣቸው ትእዛዝ ልክ ስራቸውን ሲሰሩ እናያለን። አንዱ ሙሴ ነው። ሙሴ በመገናኛው ድንኳን ታቦቱ እንዴት እንደሚሰራ፣ መገናኛው ድንኳን ምን አይነት ቅርጽ መያዝ እንዳለበት፣ ውስጡ ላይ የሚደረጉ አገልግሎቶች ሁሉ ትእዛዝ እግዚአብሔር ሰጥቶታል። ማለት የእግዚአብሔር ሰዎች ግልጽ ትእዛዝ ከእግዚአብሔር ተቀብለው ሲሰሩ እናያለን። አሁን ግን ሙሴ የታዘዘውን አንድ ስዕል እንዲስል ወይ ደግሞ የሆነ ታቦት እንዲሰራ የታዘዘውን ነገር እኔ ዛሬ ላይ ያለው ሰውዬ መስራቱ አንደኛ አስፈላጊነቱ ምንድን ነው? ቢንያም ይሄን ሳል ተብያለሁ ወይ? ሙሴ ታዟል። አዎ ሙሴ የሙሴ ኪዳን ራሱ አልፏል። አሮጌ ኪዳን ነው። ሕግ በሙሴ ነው የመጣው፣ ጸጋ በክርስቶስ መጣው። ሙሴ ደግሞ ለአይሁድ የተጠራ ነው። እኛ ደግሞ በክርስቶስ ዓለሙ ሁሉ ሲድን የዳንን ሰዎች ነን። አሁን ለሙሴ የተሰጠው ትእዛዝ ለእኔ ፋይዳው ምንድን ነው? እኔ ያልታዘዝኩበት አንደኛው ጥያቄ ይሄ ነው። በእውነት እኛ ታዘናል? ሁለተኛው ደግሞ ምን እንድንስል ነው የታዘዝ ነው? እሱንም አያይዘህ ብትመልስ። አንደኛ ታዘናል ወይ? እኛ ፐርሰናሊ እኔ አንተ ታዘናል? ሁለተኛው ደግሞ ምን ስዕላችን ምን እንዲመስል ኢየሱስን እንሳል፣ ማርያምን እንሳል፣ መላእክትን እንሳል? በየትኛው የእግዚአብሔር ቃል አሁን በቤተ መቅደሱ ሊሰራ ስለተገባው አንብበሃል። በሱ ላይ ምንም አልደራደርም፣ የእግዚአብሔር ቃል ነው እቀበላለሁ። ግን አሁን እኛ ታዘናል ደግሞ የምንባለው በየትኛው ቃል ነው? ሁለተኛው ደግሞ ምን እንድንስል ነው የታዘዝ ነው? ሁለቱም ጥያቄ ብትመልስ። እሺ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ያሳዝናል። ከዚህ ሁሉ በኋላ በጣም በሳል ጥያቄ ነበር የምንጠብቀው ስለ እውነት ቢኒና ግን ሙሴ አይደለው የታዘዘው ለሚለው ሐሳብ በጣም በመጽሐፍ ቅዱስ ምናምን ሰዎች ሆነን ኦኬ። እሺ አንድ ምሳሌ ላንሳልህ። 10ቱን ትእዛዛት የተቀበለው ሙሴ ብቻ ነው። በሲና ተራራ ላይ ኤጀንት ኦፍ ዘ ወርልድ ሆኖ 10ቱን ትእዛዛት የተቀበለው ከእግዚአብሔር ሙሴ ብቻ ነው። ኦኬ 10ቱ ትእዛዛት አንተ ታከብራለህ ወይስ አታከብርም? ቢኒ ወንድማችን አከብራለሁ። ለአንተ ተሰጥቷል ያ ትእዛዝ? ለእኔ አልተሰጠም። ያ አልተሰጠም። ቢኒ አየህ ምንድነው ለእኔም ለአንተም ፈለገ ና ሲና ላይ እጠብቅሃለሁ እየተባለን ቢኒያም ና እንትን ተራራ ላይ እየተባለን የኔ ሀሳብ እንደሱ አይደለም። ምናልባት ከተረዳኸኝ ሀሳብ በደንብ ነው የተረዳው ቢኒ፣ በደንብ ነው የተረዳው የኔ አባት። ኦኬ እኔ ከስዕል አኳያ አረ ከምንም አኳያ ይሁን ተመሳሳይ ሀሳብ ነው እያነሳሁልህ ያለሁት ቢኒ፣ ፕሊስ በደንብ አዳምጠኝ። ከምንም አኳያ ይሁን ተመሳሳይ ነገር ነው እያነሳሁልህ ያለሁት። 10ቱን ትእዛዛት የተቀበለው ማን ብቻ ነው? ሙሴ ብቻ ነው። ኦኬ ሙሴ ስለተቀበለ ሙሴ ብቻ ነው ያንን ሕግ ሊያከብረው የሚገባው አይደለም። ሲጀመር እንደዚህ አይነት ምን አይነት ሎጂክ ነው ይሄ? በጣም ስህተት የሆነ ፋላሲ ነው ሲጀመር። እሺ 10ቱን ትእዛዛት ሙሴ ተቀብሎታል። አዎ ግን ዓለም ላይ ያለ ህዝብ አጠቃላይ ያከብረዋል። አጭርና ግልጽ። ቅዱሳት ስዕላትን ለምሳሌ ሙሴ በስሌት መክደኛው ላይ እንዲያደርግ ታዟል። አዎ የኪሩቤል መላእክትን ስዕላት ለምሳሌ ቀርጾ አስቀምጧል። ኦኬ እነ ባስሌል እነ ሰለሞን ስለዋሉ ያው ለምሳሌ ሰለሞን ሳይታዘዝ ነው ይሳለው። በመጽሐፍ ቅዱስን ገልጠህ ቼክ ማድረግ ትችላለህ። ሳይታዘዝ ነው ይሳለው ቅዱሳት ስዕላትን፣ የኪሩቤል ስዕላትን ማለት ነው። በቤተ መቅደስ ውስጥ ሲስላቸው ሳይታዘዝ ነው ይሳለው። ባስሌልስ ታዞ ለምሳሌ ስሏል። በቤተ መቅደስ ውስጥ የኪሩቤል መላእክትን ስዕላት ታዞ ስሏል። ኦኬ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል ስዕላት የተሳሉት ምክንያት የሆነ ሪዝን ነበረ። ከዛም በኋላ ደግሞ ሰዎች ምክንያት የሆነው የአምላካችን እግዚአብሔርን ትእዛዝ ይዘው ቅዱሳት ስዕላትን ስለዋል። ለነገሌ ብቻ ነው እግዚአብሔር ትእዛዝን የሰጠው። ለምን እኛ ዛሬ እናደርገዋለን? ይሄ በጣም ስህተት የሆነ ፋላሲ ነው። ግን የማን ስዕላትን ነው ሳሉ የተባለ ነው? ጥሩ ታዘናል ወይ? ግን እሱንም ብትመልስልኝ። አረብኛው ታዘናል ለምሳሌ እኛ ታዘናል ወይ?
በጣም እኮ አሪፍ ሐሳብ እኮ ነው ያመጣውልህ። ለምን አታደምጠኝም? ለምሳሌ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ኦኬ አምላካችን እግዚአብሔር የኪሩቤል መላእክት ስዕላት እንዲሳሉ ስላዘዘ ተስለዋል። 10ቱ ትእዛዛት ለሙሴ ስለተሰጠኝ እናከብራለን። ስለዚህ ስዕላት መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ሲነሳ አዎ መጽሐፍ ቅዱሴ ነው ማለት ክርስቲያኔ ግዴታ ያለብን ከምን አንጻር ነው? ምክንያቱም በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር በቀጥታ የቅዱሳን መላእክት ስዕላት እንዲሳሉ ስላዘዘ፣ ስለዚህ አዎ ስዕላት መጽሐፍ ቅዱሴ ናቸው። ታዘናል ወይ? አዎ ታዘናል። 10ቱ ትእዛዛትን እንድታከብር ለምሳሌ የተሰጠው 10ቱ ትእዛዛት ውስጥ ግን አሉ ትእዛዛት ውስጥ አረ በጌታ በኢየሱስ ስም 10ቱ ትእዛዛት ውስጥ 10ሩ እኮ ለሰው ሁሉ ተሰጥቷል አልክ። አሁን ሁሉ ሰው እንዲስታዙ ያረኩልህ ነው ብራዘር። 10ቱ ትእዛዛት የተሰጠው ለማን ብቻ ነው? ለሙሴ። አንተ ታከብረዋለህ? አዎ ታከብረዋለህ። ለአንተ ተሰጥቷል? አልተሰጠህም። ቢኒ ናዛ ተራራ ላይ ፈለገ ናዛ ተራራ ላይ ተብለን ለእኔም ለአንተም ለእያንዳንዳችን 10 ትእዛዛት አልተሰጠንም። በቃ እያንዳንዱ ነገር በነገራችን ላይ ለሁላችንም እየተጠራን ምናምን መሰጠት የሌለባቸው ነገሮች አሉ። በቃ በመጽሐፍ ቅዱሳችን ላይ ልክ እንደዚህ አሁን ለምሳሌ ሙሴ ኤጀንት ኦፍ ዘ ዊል ነበረ፣ የሰው ልጆች ወኪል ስለነበረ በሲና ተራራ ላይ ሆኖ 10 ትእዛዛት ተቀበለ። ያ ትእዛዝ ደግሞ ለሙሴ ይሰጠው እንጂ ሁላችንም ይመለከተናል። ትእዛዝ እግዚአብሔር ስለሆነ ማለት ነው። ቤንዬ ትእዛዝ እግዚአብሔር ደግሞ ለገሌ ብቻ የምትለው አይደለም። እሺ የኔ አባት ቅዱሳት ስዕላት እንዲሳሉ አዟል። ማን? አምላካችን እግዚአብሔር። እሺ አንተስ የሳልከው ስዕል አለ? አዳምጠኝ። አንተ የሳልከው አለ? አይ ትእዛዝ ነው ካልክ እኮ መሳል አለ። ምን ችግር አለው? እስኪጨርስ ግድ የለም። አዳምጠኝ የኔ አባት። ወደ እሱ ሐሳብ እመጣልሃለሁ። እያንዳንዱን ሐሳብ እኔ መልስልሃለሁ። ለመመለስ ስለሆነ ያስገባውክ ሰው የኔ ተወዳጆች በደንብ አዳምጡ። እነገሌ ብቻ ነው የታዘዙትና እኔን አይመለከተኝም የሚባል ክርስትና የለም። 10ቱ ትእዛዛት ለሙሴ ነው የተሰጠው፣ እኔን አይመለከተኝም የሚባል ክርስትና እንደሌለ ሁሉ ይሄንንም ደግሞ ትእዛዝ አምላካችን እግዚአብሔር ለነገሌ ብቻ ነው ያዘዘው፣ እኔን አይመለከተኝም የሚባል ነገር የለም። ትእዛዝ እግዚአብሔር በግለሰቦች በኩል አምላካችን እግዚአብሔር ያስተላልፈው እንጂ ሁላችንንም ይመለከታል። ይሄ ይሰመርበት። ኦኬ ሰው ስዕላት የትኞቹ ሁለተኛው ጥያቄ የትኞቹ ስዕላት ናቸው እንድንስል የታዘዝ ነው? ኦኬ የትኞቹ ስዕላት? በጣም ያሳዝናል። የትኞቹ ስዕላትን እንድንስል የታዘዝ ነው ከማለት በፊት ቢኒ በእናንተ መጽሐፍ ቅዱስ ላይ ቅድም እንዳነሳሁት ይኸው 2 መጽሐፍ ቅዱስ አለ። የመስቀል ስዕላቶች ተስለዋል። ይሄ አይሰገድለትም። ይሄ አይሰገድለትም። ስግደት አላወራንም ቢኒዬ። አይ ስዕል ስለምሰግዱለት ነው። ቢኒ በጣም እሱንም እኮ መመለስ ነው። አንድ ፕሮቴስታንት መጽሐፍ ቅዱስ መስቀሉን አይቶ እሱ ፊት አይሰግድም ወይ ደግሞ ፕሮቴስታንት እኔ ለመስቀል ይሰግዳል ብዬ አላምንም። በነገራችን ላይ ትክክል ነው። ለመስቀል በእናንተ ቤት ይሰገዳል። ይሄን ደግሞ ማመን አለብን። ለስዕል ይሰገዳል እኛ ጋር ፕሮቴስታንት ለዚህ ጣዖት ነው ማለት ነው። ስዕል እየተሰገደለት ከሆነ እኮ ጣዖት ነው። ኧረ ፕሊስ ቢኒ ኧረ ቅድም እኮ ጣዖት ቀርጾ አያምልኩ ስትል የነበርከው ራስ ነው። አሁን ደግሞ ይሰገዳል ካል እሺ ሁለተኛውን መልስልኝ። ለማንኛውም ምን ስለ ስግደት ስላነሳ ያነሳትንማ ተራርመን እናለፍ። አይ በግልጽ ማየው ነው እኮ ይሄ ምንም መደባበቅ አያስፈልግም። በየመንገዱ ስዕሎች አሉ፣ ሰዎች ሲሰግዱ አያሉ። አሁን እኮ ምንም ነገር አልዋሸንህም እኮ ትክክል ያልከው ነገር እንዳለ ትክክል ነው ቢኒ። ገሃድ ላይ ያለ ነገር ነው እኮ መወራት ያለበት አይደለም። ግልጽ ነገር ነው። አሁን እኔ የለም አላልኩም እኮ ምን ሆነ ነው ተወዳጅ ወንድማችን፣ ገሃድ ላይ ያለ ነው የምናየው ነገር ነው አትበል እንጂ እንዴ። ትክክል ነህ እያልኩ እኮ ነው ተወዳጅ ወንድማችን። አሁን እኔ ያልኩ ግን ቅድም እንዳልከው አንተ እያንዳንዱ ፕሮቴስታንት በዚህ መጽሐፍ ቅዱሱ ላይ ባለ ስዕል ላይ ይሰግዳል አይሰገድለት? አዎ አላልኩም። ፕሮቴስታንት ለመስቀሉ አይደለም ለኢየሱስ ክርስቶስ ሰግዶ አያውቅም። እማምነው ነገር እኔን ነው። ስግደት ለኢየሱስ ብቻ ይገባል ይበል እንጂ የትኛውም ፕሮቴስታንት ግንባሩን መሬት አስነክቶ ለኢየሱስ ሰግዶ አያውቅም፣ እንኳን ለዚህ መስቀል። እኔ አምናለሁ ይሄንን ፕሮቴስታንት ስግደት እንደማያውቅ። ነገር ግን ወደ ኦርቶዶክሳውያን ጋር እንምጣ። ስግደት ለቅዱሳት ስዕላት ይሰግዳሉ ወይ? አዎ እንሰግዳለን። በምን ትእዛዝ? ማን አዞ? እሺ ልንመጣበት እኮ ነው። አረቢን አይ ከመጽሐፍ ቅዱስ ነው። አሁን እኮ አንተ በክርስቶስ አምናለሁ ካል ከመጽሐፍ ቅዱስ ንገረኝ። እኔ ታዲያ ከምንድን ነው እስካሁን ጥቅስ አውጥ የነበረው ቢኒ? ለእያንዳንዱ ለስግደቱ ነው። ለስዕል ስገዱ ተብሏል። ለእያንዳንዱ ለምታነሳቸው ሀሳቦች እኮ እስካሁን ድረስ ጥቅስ ሳነሳ የነበረው ከመጽሐፍ ቅዱስ እንጂ ከፍቅር እስከ ለአሁኑ አንሳ ነው። እስካሁን እኮ እያወራን መጥቻለሁ፣ ግን ለአሁኑ አንሳ እኮ ስለ ስግደት እናወራ። ፕሊስ አዳምጠኛ። ስለ ስግደት እናወራ። እሺ ለስዕል ስግደት
ቢኒ ስግደት ሁሉ አምልኮ ነው። በመጀመሪያ እኔ አሁን ስለ ስግደት በደንብ አድርጌ ጥቅስ ላነሳ ነው። ስግደት ሁሉ አምልኮ ነው። ፕሊስ አንድ ጊዜ መልስልኝ። ለእግዚአብሔር ከሆነ አምልኮ ነው፣ ለሌላ ከሆነ ግን ጣዖትም ስግደት ሁሉ አምልኮ ነው። ኦኬ ሶ ለሌላ ጣዖት የሚሆነው ስግደት ሁሉ አምልኮ ስለሆነ ነው ማለት ነው። አምልኮ ስለሆነ ለማን ብቻ ነው የሚገባው እያልከን ነው? ለእግዚአብሔር። ስለዚህ ስግደት ሁሉ ምንድነው? አምልኮ ነው። አምልኮ ነው። በጣም ጥሩ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 እስኪ ያውጣለን አንድ ጊዜ ቢኒ። ኦኬ ስግደት ሁሉ አምልኮ ነው ብለናል ተወዳጆች፣ እንዳትረሱ እሺ። ስለዚህ ስግደት ሁሉ አምልኮ ስለሆነ ለማን ብቻ ነው የሚገባው? ለእግዚአብሔር። ለሌላ ነገር ከተሰገደ አምልኮ ነው ተብሏል። እሺ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሲያንበበለን። እሺ 2:10 እንደዚህ ይላል። በዚህ ጊዜ ወደ መሬት ዝቅ ብላ እጅ ነሳችው፣ እርሷም ባይተዋር የሆንሁትን እኔን ታስበኝ ዘንድ በፊት ሞገስ ለማግኘት። የምታነበው አዲስ መደበኛ ነው ቢኒዬ። መጽሐፍ ቅዱስ አንበበልኝ። አዲስ መደበኛ ትርጉም ሳይሆን መጽሐፍ ቅዱስ አንበበልኝ። ኦኬ አንተ ጋር ካለ አንብብ፣ ምንም ችግር የለው። እኔ በሁለቱንም እጠቀማለሁ፣ እጄ ላይ ያለው እሱ ስለሆነ። እሺ አዲሱ መደበኛ ትርጉም አታንብብ ያልኩበት ትልቁ ምክንያት ምንድነው ቢኒዬ? ከይቅርታ ጋር አዲሱ መደበኛ ትርጉም በጣም ብዙ ስህተቶች ያሉበት የቃላት ማለት ነው። ከእኛ ጋር አይደለም፣ እናንተው ከነበራችሁ መጽሐፍ ቅዱስ ጋር በጣም የቃላት የፍቺ ስህተት ስላለበት ነው። ኢየሱስ ክርስቶስ አብዷል እንደሚል ታውቃለህ አይደለ ቢኒ? አዲሱ መደበኛ ትርጉም የትኛው መጽሐፍ ላይ? አዲሱ መደበኛ ትርጉም አላነበብኩም ማለት። ክፍሉን ከነገርከኝ እኮ አሁን አነባለሁ። በዚህ መጽሐፍ በዚህ ቁጥር ካልከኝ ቆይ ችግር የለውም። አሁን ርዕሳችን ላይ ፎከስ እናድርግና አዲሱ መደበኛ ትርጉምን ለምን ስህተት ያልኩበትን ምክንያት አውጥቼ በደንብ ብዙ ጥቅሶችን እያነሳው አሳያለሁ። እሺ መጽሐፍ ቅዱስ ላይ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩትም ለቦዔዝ በግንባሯ ተደፍታ ሰገደች ነው የሚለው። ሩት ለቦዔዝ በግንባሯ ተደፍታ ምን አለች? ሰገደች። ሩት ቦዔዝን አመለከችው ማለት ነው ቢኒ? አይደለም። በጣም ደስ ይላል። እሺ ሩት ቦዔዝን አመለከችው ማለት አይደለም። እሺ ሩት ለቦዔዝ በግንባሯ ተደፍታ ሰገደችለት ሲል ሩት ጣዖት አመለከች ማለት ነው? አይ ሰው ነው፣ በፊቷ የቆመ ሰው ነው። ሰው አለ፣ እሷም ሰው ነች። እሺ ስለዚህ ምን አይነት ስግደት ሰገደችለት ማለት ነው? ምን አይነት ስግደት ሰገደችለት ማለት ነው? ምንም ከዛ ጋር የሚገናኝ አይደለም። ሁለቱም ሰዎች በአካል ያሉ ናቸው። ምን አይነት ስግደት ሰገደችለት ማለት ነው? ጥያቄ የአምልኮ ስግደት አይደለም አይደል? ስለዚህ ምን አይነት ስግደት ነው የሚባለው? እንዲህ አይነቱ ስግደት አልተጻፈማ፣ ምንም አይልም ማለት አይነቱን እንዲህ አይነት ነው ማለትም አይጠበቅበትም እኮ። ይሄ ሶፊስ እኮ ግልጽ እኮ ነው። ለምሳሌ ሰው ለአምላኩ ለእግዚአብሔር ከሰገደ የአምልኮ ስግደት ነው ወይስ አይደለም ቢኒ? አምልኮ ነው እሱ። እንዲህ አይነት ስግደት ነው ማለት አይጠበቅበትም። የአምልኮ ስግደት አይደለም ያልከው እኮ ኦልሬዲ ስለተረዳኸው ነው። አየህ፣ ሁለቱም ሰዎች ስለሆኑ ነው። ባይዜ እኔ አምልኮን ማላመጣው ቦዔዝም ሩትም ሴት ሰዎች ናቸው፣ ሰዎች ናቸው። እዚህ ውስጥ ስለ አምልኮ ልናወራ አንችልም። እኔ መቼ ከርከሮ ናቸው አልኩኝ ቢኒዬ? ፕሊስ አዳምጥ። ስለዚህ ሰዎች መሀል አምልኮ አለ ወይ? ሲጀመር ስለ አምልኮ ሰዎችን አንስተን አምልኮ ልንል አንችልም። እኔና አንተ መሀል አምልኮ አይኖርም እኮ፣ በሰውና በእግዚአብሔር መሀል ነው። ኦርቶዶክሳውያን ከኢየሱስ ውጪ ለሆነ ነገር ይሰግዳሉ፣ ይሄ አምልኮ ነው። ስለዚህ ጣዖትን ያመልካሉ ብለህ ነበረ። ስለዚህ እኔ ደግሞ ሰዎች ከእግዚአብሔር ውጭ የሰገዱበትን የመጽሐፍ ቅዱስ ጥቅስ መዓት ጥቅሶችን እያወጣሁ አሁን ላሳይ። ለሰው አይደለም እኮ እኔ የጠየኩ፣ ለሰው ነው ብለህ ጠይቀኸኛል አላልኩም። ይህን ጥቅስ እኮ ያመጣሁት እኔ ነኝ። ስለ ጥቅሱ ደግሞ በደንብ ለማብራራት ስሞክር አንተም ትግስት ሲጀመር አንተ ከአውዱ እየወጣ ነው። ስለ ስዕል ነው ያወራ ነው። ስለ ስዕል መስገድን መጽሐፍ ቅዱሳዊነትን ስለ ስዕል ስናወራ ስለ ስግደት ተንኮስ ያደረግከው አንተ ነህ። ስለዚህ ስለ ስግደትማ ያበላሸውን ነገር ሰርታችሁ ስላችሁ እኮ እየሰገዳችሁ ነው። እኔ እኮ መጽሐፍ ቅዱሳዊ ነገር ነው የጠየኩት። በየትኛው ታዘዝን? ቀላል ጥያቄ ነው። በዚህ ክፍል ለስዕል ስገዱ ተብላችኋል ብለህ ቀጥታ መንገድ ነው፣ ቀጥታ ዳይሬክት። ኧረ ፕሊስ እባክህን፣ እንዴ ለምንድን ነው ስሜት የምትሆነው? ስትገባ በነበረበት ትሆን አውራ እንጂ
አንደኛ ነገር ስለ ጮክ ጣልቃ ገብተህ እንትን ስላልክ ወይ ደግሞ ካውሪ ወተናል ምናምን ብለህ ስለረበሽክ ቢኒ ማንም ሰው ላይ ፍሬ ማፍራት አትችልም። በቻልኩ አቅም እንደኔ ተረጋግተህ ቶንህን ዝቅ አድርገህ ልክ እኔ በማወራበት አይነት ቶን ለማውራት ሞክር። የምናወራው እኮ መጽሐፍ ቅዱስን ነው። ስለዚህ ቅዱስ የሆነ እግዚአብሔር ቃል ስናወራ ደግሞ ባንጮህ መልካም ነው። እሺ አንተ ግን አሁንም ጥያቄውን ስትመልስ አንድ ነገር አድርግ ቢኒ። መጽሐፍ ቅዱስን አሳየኝ። አንድ ጊዜ የጀመርነውን እንጨርስ። 10 ቦታ አትርገጥ እንጂ ስለ ስዕል ስናወራ ሳይሉ ስለ ስግደት አወራ። እኔ ስለ ስግደት አላነሳውብህም ነበር። ሳይሉ ስግደት አዳምጠኝ። ስለ ስዕል ስናወራ ገና ለገና ጥያቄውን ላለመመለስ ስለ ስግደት ራስ አነሳ ሳይሉ። ስለ ስግደት ደግሞ ካወራ አይቀር ይኸው እኔ በማስረጃ በደንብ አድርጌ አነሳልሃለሁ። ሰው አንተ ምክንያት የሆነ መልስ፣ እኔ ምክንያት የሆነ ልመልስ። ቢኒ ፈለገ አንድ ነገር ግን ባጭሩ ልበል፣ አንተ ትቀጥላለህ። ያው ክርክር አይሁን፣ እሱን እስማማለሁ። እኔ በመከራከር አላምንም። ግን የኔን ጥያቄ ስትመልስ ከሁለተኛው ጥያቄ ተነስተ እያብራራ ነው ወደዚህ ውስጥ የገባ ነው። ሁለተኛው ጥያቄ ምንድነው? ምን እንድንስል ታዘናል የሚለው ነው። የመጀመሪያው እሱን አልፈና፣ ሁለተኛው ላይ ግን ምን በሚለው ነው አንተ እዚህ ውስጥ የገባው። እዚህ ውስጥ ስትገባ ግን የኔ ጥያቄ ምንድነው? ስዕሉን የታዘዝንበት ማለት ግልጽ በቃ አሁን ቅድም ተነስቷል። ለምሳሌ ዘጸአት 20 ተነሳ፣ በሱም ላይ አብራራ። ከዛ ሁለተኛ ነገሥት ላይ ያለውንም አብራርታል ነግረህናል። እንደዚሁ መጽሐፉን ኮት አድርገ በሚል ነው። እሱ ነው የኔ ሐሳብ እንጂ ሌላ አይደለም። መከራከሪያ ምናምን አይደለም። ኮት ይደረግ ነው ባይብል። እሺ መልካም። እሺ ሰው የጠየቀኝን ጥያቄ ሰምታችኋል። ወደዛ ሐሳብ ከመሄዳችን በፊት ምንድን ነው እንድንስል የታዘዝ ነው የሚለውን ሐሳብ ከማንሳታችን በፊት የጀመርነውን ነገር እንጨርሳለን። እናንተ ስለምን ስለ ስግደት፣ ምክንያቱም ምን እንድንስል የታዘዝ ነው የሚለውን ሐሳብ ላነሳ የእናንተን መጽሐፍ ቅዱስ አንስቼ ስዕላትን እያሳየው ሳለ እኛ እኮ አንሰግድላቸውም እናንተ ናችሁ የምትሰግዱት፣ ለፍጡርም ለምንም የምትሰግዱ፣ ስለዚህ የጣዖት አምልኮ ነው አልከን። መልካም። ስግደት ሁሉ አምልኮ ነው ወይ ስንልህ አዎ ስግደት ሁሉ አምልኮ ነው ብለህናል ቢኒ። ይሄ መልስ አይረሳም። እሺ አንድ ጥቅስ አነሳውኝ። በጣም ጥሩ። አንድ ጥቅስ አነሳውኝ። ስግደት ሁሉ አምልኮ ነው ብለህናል። እሺ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ቦዔዝን አመለከችው ማለት ነው ወይ ስንል አይደለም አልከን። እሺ ስግደት ሁሉ አምልኮ ነው ብለህን ነበር። 2 እግር አለኝ ተብሎ ወደ ዛፍ አይወጣም መቼም። 2 ሲጀመር ስለ አምልኮ ስናወራ እኮ ስለ እግዚአብሔር ነው የምናወራው። እኔ ስለ ቦዔዝ፣ ስለ ሩት፣ ስለ እገሊ፣ ስለ እገሉ ምናምን አላወራም። አሁን ወንድም ስለ ነገል ያውርታል። እኔ መቼ አልኩት ተወዳጅ ወንድማችን። አይ የኔን ጥያቄ የምትመልስ ከሆነ ከእግዚአብሔር ጋር አያይዝ ጉዳዩ። አምልኮ ከሆነ ከእግዚአብሔር ጋር ታውቃለህ። ከዚህ በፊት ቢኒ አዎ በጣም ጥሩ። እሺ ውይይት ተወያይተህ የምታውቅ ከሆነ ኤክስፔሪየንስ እንዳለው ሰው እባክህን ስለማወራው ነገር በደንብ አድርገህ አዳምጥና ነው መመለስ። እህልን አላምጡ ነገርን አድምጡ አይደለ? አዳምጠኝ። እሺ ስግደት ሁሉ አምልኮ ነው ብለሃል። ከዛ በኋላ አንድ ጥቅስ አነሳን። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ይሄ የመጽሐፍ ቅዱስ ክፍል ከተነበበ በኋላ አንድ ጥያቄ ያነሳውልክ። ምን የሚል ሩት ቦዔዝን አመለከችው ማለት ነው አይደለም አልከን። ምን ማለት ነው? ይሄ ስግደት የአምልኮ አይደለም እያልከን ነው አይደለም? ይሄ ተሳስቻለሁ? አዎ የአምልኮ አይደለም። የአምልኮ ካልሆነ የምን አይነት ስግደት ነው? የአምልኮ እንዳልሆነ የተረዳው የሆነ ነገር ተረድተህ ነው ማለት ነው። አየህ እንጂ ስግደት ሁሉ እኮ አምልኮ ነው ብለህን ነበረ። ተሳስተህ። የኔ አውድ ለእግዚአብሔር ነው፣ ለእግዚአብሔር ሲሆን ነው የኔ አውድ። አሁን ይሄ ጥያቄ ይሄ ስግደት ምን አይነት ስግደት ይባላል ነው ጥያቄ። አላውቅም። ምናልባት ካልቸር ካላቸው እሱም ባክግራውንዱ ማጥናት ያስፈልገኝ ይሆናል። እስቲ የምን ሀገር ጉግል ማድረግ መጽሐፉ የተጻፈበትን ማለት ነው። መጽሐፉ የተጻፈበት አይ መጽሐፉ ላይ ያለው እኮ መጽሐፍ ቅዱስ ካልክ ደግሞ መጽሐፍ ቅዱስ ላይ መሰረት አድርግና መልስልኝ። የአምልኮ አይደለም ያልከው እኮ የሆነ ነገር ተረድተህ ነው። የአምልኮ አይደለም የምንለው እኮ የሆነ ነገር እዛ ላይ ተረድተን ነው አይደለም? ይሄ ስለዚህ ምኑን ተረድተህ ነው የአምልኮ አይደለም ያልከው? ሰው መሆናቸውን፣ ሁለቱ ሰዎች መሆናቸውን። ይሄ ትንሹ እሺ ይልካል። ስለዚህ ስግደት ሁሉ ምን አይደለም ማለት ነው? ተወዳጅ ወንድማችን ስግደት ሁሉ ምን አይደለም? ስግደት ሁሉ ለእግዚአብሔር ሲሆን አምልኮ ነው። ከዛ ውጪ አምልኮ አይደለም። ምን ያሁን ያልኩት ስግደት ሁሉ አምልኮ አይደለም አይደለ? በዚህ እንስማማ። ያንን ሐሳብን እናረመ። ስግደት ሁሉ አምልኮ ነው ይሰለለም። አሁን ቢኒ
ባይዜ እዚህ ላይ በመረዳት ልንለያይ እንችላለን። ይሄን ደግሞ እኔ ያንተን መረዳት አሁን አከብራለሁ፣ እኔ የጠየቁ መረዳቴን ይዛለሁ። የኔ አባት የጠየቁ ስግደት ሁሉ አምልኮ ነው ወይስ አይደለም? አሁን ይሄንን ጥቅስ ካነበበን በኋላ ሲመለስ ብለን እንተራረም። እስኪ አሁን ሐሳብህን አርመው። ስግደት ሁሉ አምልኮ ነው ወይስ አይደለም? አሁን ስግደት ሁሉ ለእግዚአብሔር ሲሆን አምልኮ ነው። ከዛ ውጪ አምልኮ እኔ አይደለም። ለበለጠ ሲሆን ለእግዚአብሔር ሲሆን አላልኩም። ስግደት ሁሉ ማለት ስግደት ሁሉ አምልኮ ይሄን ይባላል። ይሄን ለምን አምልኮ ነው እንደምን ወይስ ግን አይደለም? ብታውቅ ደስ ይለኛል፣ ብትረዳኝ። ምክንያቱም እኔ ስግደትን ማውቀው እረዳሃለሁ። ለእግዚአብሔር አጭር ብቻ መልስ ነው። አንድ ጊዜ ቢኒ እህ ኢትዮጵያዊ ነህ? አዎ በቃ ልክ እንደዛ አጭር መልስ። ስግደት ሁሉ አምልኮ ነው ወይስ አይደለም? አምልኮ ነው። አረ ጌታ አየህ ሊያስቅ ይችላል። ምክንያቱም እኔ አይደለም። ስግደትን ማውቀው ለእግዚአብሔር ስለሆነ ነው። በነገራችን ላይ ቢኒ እግዚአብሔር ምስክሬ ለክርስቶስ ሰግደህ አታውቅም። በዚህ ብዙ ሙድ አንያዝ። አስፈላጊ ከሆነ ወደፊት ለምሳሌ እሰግዳለሁ። ሁላችሁም አዳምጡኝ። እኔ ኦርቶዶክስ ነኝ። እናንተ ኦርቶዶክሳውያን እስኪ እንዴት ነው የምታማትቡት ቢባል ይኸው በስመ አብ ወወልድ ብዬ አሳያለሁ። ቢኒ አንተ ካሜራን ከፍተህ ለአምላክ ለእግዚአብሔር ለኢየሱስ ክርስቶስ እንዴት ነው ፕሮቴስታንቶች የምትሰሩት ብትባል ስርዓት የለህም ማለት እንዲህ ነው የምንሰግደው ብለህ የምታሳየው አንድም አይነት የስግደት አይነት የለም። ባጭሩ መጽሐፍ ቅዱስ የትኛውም አይነግረንም። ፕሮቴስታንት አዳምጠኝ፣ የትኛውም ፕሮቴስታንት ለአምላኩ ለክርስቶስ ሰግዶ አያውቅም። አንተም ብትሆን ነው። አሁን ህይወትን ነው እኮ ለወሬው ያክል የምታስገዛው። ቆይ ፕሊስ፣ ለወሬው ያክል ኦርቶዶክሳውያን ያው ለፍጡርም ጭምር ሰግዳላችሁ፣ ጣዖት ታመልካላችሁ፣ እኛ ግን ለኢየሱስ ብቻ እንሰግዳለን ትለናለህ እንጂ ለኢየሱስ መስገድንማ ከኦርቶዶክሲያን የበለጠ ማንም ሰው አያውቅም። ቢኒ እግዚአብሔር በሚያውቀው አንተም ለአመል ያክል እኔ የምሰግደው ለእግዚአብሔር ብቻ ነው፣ ያ ደግሞ የአምልኮ ስግደት ነው ትለናለህ እንጂ ለክርስቶስ ግንባርህ መሬት ነክቶ አያውቅም። የትኛውም ፕሮቴስታንት ለኢየሱስ ክርስቶስ ሰግዶ አያውቅም። አጭርና ግልጽ፣ አጭርና ግልጽ። ኦኬ ሰው ስግደት ሁሉ አምልኮ ነው ብለህናል። ስግደት ሁሉ አምልኮ ነው ካልከን ሩት ለቦዔዝ ሰገደችለት ይላል። ስለዚህ ሩት ቦዔዝን አመለከችው ማለት ነው አይደለ ቢኒ? ለእኔ አይደለም። እንዴ ስግደት ሁሉ አምልኮ ነው ብለህናል እኮ። ስግደት ሁሉ አምልኮ ነው ካልከን ሩት ለቦዔዝ ሰገደችለት ይላል። ስለዚህ ሩት ቦዔዝን አመለከችው ማለት ነው አይደል? እኔ እኮ መረዳቴን ነገርኩ። እኔ ስለ ስግደት ካወራኸኝ ስለ እግዚአብሔር ነው ስግደት ሁሉ የምታወራኝ አምልኮ ነው። ነው ስንል አዎ ነው ብለህናል አላልከንም? ቢኒ ለእግዚአብሔር የሚደረግ ነዋ ስግደት። እኔ ያልኩህ ለሌላ ደግሞ ነገር ይደረጋሉ። ይኸው ለምሳሌ ሩት ለቦዔዝ ሰገደችለት ይላል። እንዲህ አይነቱ ስግደት የአምልኮ ስግደት ይባላል? ሰዎች ናቸው፣ አምልኮ ሊሆን አይችልም። እግዚአብሔር በጣም በሌለበት ስለ ጎበዝ። አምልኮ እንዴት ስለዚህ እናውራ? ሁሉም ስግደት ኢንጀነራል ሁሉም ስግደት ኢንጀነራል የአምልኮ ሊባል ይችላል። እኔ እኮ አሁን ጭንቅላቴ የተገራው ከእግዚአብሔር አውድ ስለሆነ ነው። አምልኮ ካልከኝ እኔ ቆይ ልጠራል ቀጥሉ። የምችለው እግዚአብሔርን ነው። ቢኒ ቆይ ወደ ስሉ እንመለሳለን። ስለ ስግደቱ ትንሽ ከዮባ ጋር ቀጥሉ። ቢኒ እኔን በጣም እየተጫከኝ ስለሆነ ማለት ነው። ከስሉ ጋር ግን እኔ እንመለሳለን። ጥያቄን አልረሳሁትም። የማን የማንን ምንም ችግር የለም። ስለታዘነው ሁሉን ነገር እኔ እመልስልሃለሁ። ቀጥሉ ከዮባ ጋር ስለ ስግደቱ። በመጽሐፍ ቅዱስ አውድ እኮ ነው ውይይቱ። በመጽሐፍ ቅዱስ ስግደት ለምን ውሎ ያውቃል? መጽሐፍ ቅዱስ ለእኔ የተሰጠን ትእዛዝ እግዚአብሔርን ብቻ እንድናመልክ ነው። ስግደት አይ ስለ ለእኔ አምልኮ ደግሞ አልጠየቅኩም። አምልኮ ነው። እኔ ስለ አምልኮ አልጠየቅኩም። የጠየቅኩት እሺ ስለምንድን ነው? በመጽሐፍ ቅዱስ ላይ ስግደት ለምን ውሎ ያውቃል ነው ያልኩት። እኔ ለእግዚአብሔር ብዬ ነው ልመልስልህ የምችለው። ለእግዚአብሔር ብቻ ነው ሲውል ያየኸው? ያ እሺ አንደኛ ሳሙኤል ላይ ምዕራፍ 20 ቁጥር 41 ላይ 3 ጊዜ አለ ዮባ ነው ተቋርጠ ነው ዮባ ኦኬ የህፃናቶቹን ፖስት ላድርግ። የህፃናቶቹ ትንሽ አሉና ምናልባት ሁለተኛውን ጥያቄ ብትቀጥልልኝ ደስ ይለኛል። ከተመለሰ ከሱ ጋር ቀጥላለሁ። ምንም ችግር የለው። ቢኒ የስዕል ስግደት ላይ ያዘው። እያመለጠህ ነው፣ ወደ ሌላ እየሄደ ነው። የስዕል ስግደት ላይ ያዘው። እሺ
አይ ችግር የለም ውይይት ስለሆነ እሺ ያወራል። ይቅርታ ሰላም በጣም አደር ስልክ እንዴት አለ? ገብቶብኝ ነው። እሰማለሁ። ፈለገ ለፍጡራን መንፈሶች ሚዩት የሰገደ አድርግ ካለ አሳየን። ቴዲ። እታች ውረድና ተቀመጠ። አመት ከአመት ማይለወጥ። እሺ ቢኒያም ለሰላምታ ሰገደ ይላል። ምን ማለት ነው? ሰላምታ ሰገደ ምናልባት ሰላምታ በሚሰጥበት ማለት ካልቸርን መሰረት ሊያደርግ ይችላል። አሁን ለሰላምታ ከተባለ ኢትዮጵያዊ ሰላም የሚልበት የዛ ሀገር ሰው ደግሞ እንዴት ሰላም እንደሚል በዛ ወይ ሊሆን ይችላል። ስለዚህ እኔ አሁን የጠቀስኩት የኢትዮጵያን ሳይሆን የመጽሐፍ ቅዱስን እንደመሆኑ 3 ጊዜ ለሰላምታ ሰገደ ይላል። አብርሃም ለኬጥ ልጁ ሲሰግድ ተመልክተናል። በአዲስ ኪዳንም አሳይሃለሁ። ስለዚህ መጽሐፍ ቅዱስ ላይ ስግደት ለአምልኮ ብቻ አልዋለም ማለት ነው አይደል? እኔ እንደዛ ልል አልችልም። ምክንያቱም አሁን ሌሎቹ ልትል ካልቻልክ እነዛን ስግደት አምልኮ ብለን ነው ልተረጉም የምትችለው ማለት ነው። አሁን በደንብ አድርገህ ለእግዚአብሔር ካደረጉ ብቻ ነው ዮባይ ለእግዚአብሔር ሲደረግ ለእግዚአብሔር ሲያደርጉ አምልኮ ነው። እሱ አይደለም የኔ ጥያቄ። ስግደት ግን ሁል ጊዜ አምልኮ ተብሎ ሊተረጎም አይችልም። ምክንያቱም ለእግዚአብሔር ነው ሲደረግ ስላየን። ማን ስለ እግዚአብሔር ጠየቀ? ነው ወይ እኔ ስግደት ብለህ የምታወራኝ ነገር ለእግዚአብሔር ሲሆን አምልኮ ነው ነው የምልህ። ከዛ ውጪ ከሆነ የተለያየ መረዳት ምናምን ሊኖረን ይችላል እሱ ጋር። እሺ በጣም ጥሩ። አዲስ ኪዳን ላይ ራእይ ምዕራፍ 3ን አንድ ያውጣልኝ። እሺ ራእይ ምዕራፍ 3 እሺ ቁጥር ስንት? ቁጥር 9 ቁጥር 9 እሺ እነሆ አይሁድ ሳይሆኑ የሚለው ፓርት ነው። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጣለሁ። እነሆ መጥተው በእግዚአብሔር በእግሮች ፊት ይሰግዱ ዘንድ እኔም እንደወደዱ ያውቁ ዘንድ አደርጋቸዋለሁ ይላል። በእግሮች ፊት ምን? እኔም እንደወደዱ ኦኬ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደዱ ያውቁ ዘንድ አደርጋቸዋለሁ ይላል። በጣም ጥሩ። አምልኮ ነው ወይስ ምንድነው? ይሄ ክፍል ስለ ፊላዴልፊያ ቤተክርስቲያን የተጻፈ ነው። ለማን አልጠየቅኩም። አምልኮ ነው አይደለም ነው ጥያቄ። ይሄ አምልኮ አይደለም። አምልኮ አይደለም። አዎ እሺ። ስለዚህ አምልኮ ያልሆነ ስግደት አለ የለም? በቀጥታ መልሰው። አምልኮ ያልሆነ ስግደት ኦኬ ከእግዚአብሔር ውጪ ከሆነ አይሩ ነው። እንደዛ እኔ አላውቅም። ለእግዚአብሔር የሆነ ስግደት ምን አይነት ሰው ነው በጌታ ስም አሁን እያነበብክ አይ አጉል የእግዚአብሔር ጦቶ ሲቆም ኖ ኖ እንደሱ አጉል የእግዚአብሔር ጠበቃ ይሆንክ እየመሰለ መጽሐፉ ላይ ያለውን እውነት ስትክድ እግዚአብሔር ጎሽ ልጅ የሚል የሚመስል ከሆነ በጣም በትልቁ ነው የተሳሳትከው። እውነት አንክዶ ለእግዚአብሔር መቆም የለም። ማንም ደግሞ የእግዚአብሔርን እየቀማ አይደለም። መጽሐፍ ቅዱስ ላይ የተጻፈን ማመን ካልቻልክ ከአንተ ጋር መወያየት ራሱ አስፈላጊ አይደለም። ለእውነት መቆም ያልቻለ ሰው እንዴት ነው እኔ ለእግዚአብሔር ቆም ያለው ወዘተ ሊል የሚችለው? እዚህ ጋር እያነበብክ አምልኮ አይደለም እያልክ አምልኮ ያልሆነ ስግደት አለ የለም ትባላለህ። እኔ እንጃ ምናምን ብላ ትተሻሻለህ እንዴ? በጌታ ስም እንዴ ህሊናችሁ አይሰራም ማለት ለህሊናችሁ መቆም አትችሉም? ህሊናችሁ አይመሰክርባችሁም? ውሸትና እውነቱን አንደበታችሁ ላይ አይለይባችሁ? ህሊና እያወቀው ሰግጠ ትከራከራለህ። በአንደበትህ ትመሰክራለህ፣ መልሰህ ትክደዋለህ። ህፃን ልጅ የለም እዚህ ጋር እና ጊዜያችንን አባክነን ስንቀመጥ የምርም ልንማማር የምርም ደግሞ የሆነ ነገር ካገኘንበት በሚል እንጂ በእንደዚህ አይነት ድርቅና ጊዜያችን እንድንገል አይደለም። እና ከቻልክ መጀመሪያ ለህሊና ታመን፣ ከዛ ትመጣለህ። ለህሊናው ያልታመነ ከኛ ጋር የመወያየት ሞራል ራሱ የለውም። እሺ አንተ አሁን ሐሳቡ ከገባህ እኮ ማብራራት ነው። እሺ አንተ እታች ሆነ ተማር። ይሰግጣል በጌታ አምልኮ አይደለም ብለህ አምልኮ ያልሆነ ስግደት አለው ይላለው አንጃ ምናምን ትላለህ። በጌታ ቦርናጌን